ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ወይም ደግሞ በዛሬ ቪዲዮአችን ይዤላችሁ የመጣሁትን የአማርኛ ፊደላትን ከሀ ጀምረን እስከ ተ እናያለን። በእነዚህ ባየናቸው ፊደሎቹ ደግሞ ቃላት እየመሰረትነን ማንበብ መጻፍ የምንለማመድ ይሆናል። አብራችሁ ይቆዩ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁኝ። መጀመሪያ እንግዲህ ፊደሎችን እናያለን፣ ከዛ ቃላት እንመሰርታለን ማለት ነው። ለትምህርቱ ስንሄድ ይቺ ማናት? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገን ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሃን አገኘን። ያዙ በደንብ። በኋላ ቃላት የምንመሰርትናል። እሺ ይቺ ማነች? ለ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ እንደገን ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በመቀጠል ይቺ ማናት? መ ናት። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። እሺ እንደገን መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። መልካም። ከዚህ ጋር ሙሉ ፊደላቶችን አልጻፏቸውም። አሁን ለምሳሌ ሀ፣ ለ ብለን ሀመርኋ ነበረች። ሀ ስላለች ለቃላት ምስረታ ለማለማመድ ስለሆነ ሞክሼ ፊደላቶችን አልጻፍናቸውም ማለት ነው። እሺ ለምን የት ሄደች እንዳትሉ፣ ከዚህ ጋር ይቺ ማነት? ረ ነች። ረ፣ ከዚች ሩ፣ ይቺ ሪ፣ ይቺ ራ፣ ይቺ ሬ፣ ይቺ ር፣ ይችኛዋ ሮ። እሺ እንደገን ያው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንደገን ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በመቀጠል ይቺ ማናት? ሰ አይደለች? ሰ። ከዛ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገና እስቲ ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ። እሺ በመቀጠል ይቺ ማናት? ሸ ናት። ያው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንደገን ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በመቀጠል ይቺ ማናት? ቀ ናት። ያው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እንደገን ያው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በ፣ ቡ፣ ቪ፣ ቫ፣ ቬ፣ ብ፣ ቦ።
እንደገን በ ቡ ቢ ባ ቤ ብ ብ እዚች ቦ እሺ ማናት? ተ ናት። ያው ተ ቱ ቲ ታ ኬ ት ቶ እንደገን ተ ቱ ቲ ታ ኬ ት ቶ ቶ እሺ ከዛ ይቺ ማናት? ቸ አይደለች? ያው ቸ ቹ ቺ ቻ ቼ ቺ ቾ ያው እንደገን ቸ ቹ ቺ ቻ ቼ ቺ ቾ ከዛ ይቺ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ እንደገን ነ ኑ ኒ ና ኔ ን ኖ ኖ እንግዲህ እያንዳንዳቸውን ከሀ ጀምረን እስከ ነ አሁን ያየናቸው ፊደሎች አሉ። በእነዚህ ደግሞ አሁን ባየናቸው ፊደሎች ከዚህ ከጎን የምታዩቸውን ቃሎች የተመለመሰተን አስቀምጠናል። እነሱን ደግሞ ምንባብ እስቲ እንለማመድ የምንለማመድ ይሆናል። እሺ ይቺን ማናት ብለናል? ይቺን ሆ ያው ከዚች ጋር ይቻትነት ሆ ብለናል። ከዛ ቀጥላት ያለችው ይቺ ማናት ብለናል? ያው ሀ ሁ ሂ ሃ ሄ ይቻት ሄ ናት። ሄ ናት። ይችኛው ማናት? ሆ ናት። ስለዚህ አንድ ላይ ስናነባቸው ሆ ሄ ሆሄ ሆሄ ብለን እናነባቸዋለን። በመቀጠልስ ይችን ማናት ብለናል? ሁ ይችንስ ለ ያው ይች ከዚች ጋር ማለት ነው። ለ ይች ቀጥላ ያለችው ማናት? ት ት ታች ላይ ከዚህ ት ያላት ያው ቻትነት ከዚች ጋር ት ት ስለዚህ አንድ ላይ እነዚህን ስናነባቸው ምን ይሆናሉ? ሁለት ሁለት። እሺ እነዚህኞችስ ይቺ ማናት? ለ አሁን ካየናቸው ከዛ በመቀጠል ደግሞ ቀጥላ ያለችው ይቺ ማናት? ማ ያው መ ሙ ሚ ማ እና ደቻ አይደለች ያቺ ማለት ተመሳሳይ ናቸው አይደለ? ያው እነዚህ ሁለቱ ያው መ ሙ ሚ ማ ማ ናት። ስለዚህ አንድ ላይ ስናነበው ምን ይሆናል? ለማ 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 ይሆናል። ለማ እሺ በመቀጠል ይቺ ማነች? ሎ ናት። ያው ይቻት ሎ ለሉ ሊ ላ ሊ ል ሎ ሎ ከዚህ ይችኛው ማናት? ሚ አንድ ላይ ያው ሚ መ ሙ ሚ ማ ያው ሚ ያው መ ሙ ሚ አንድ ላይ ምን ይሆናሉ እነዚህ? ሎ ሚ ሎሚ ይሆናል ማለት ነው። ሎሚ ሎሚ እሺ በመቀጠል ይቺ ማናት? መ ከዚህ ይችኛው ሪ ያው ረ ሩ ሪ ሪ ማለት ደግሞ ይቻትነት መሪ 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 ሆነ ማለት ነው። ሶ ከዚህ ጋር ደግሞ ምን ይላል? መ ከዚች ኖ ይቺ ር አንድ ላይ መኖር 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 ያው ር ማለት ይቺ ነች። ኖ ማለት ደግሞ ይቺ ነች ማለት ነው። ይቺ መኖር መኖር መኖር። እሺ በመቀጠል ይቺ ማን ነች? ሩ ናት። ይችኛዋ ብ አንድ ላይ ሩብ ይሆናል። ሩብ ሩብ። እሺ ይችኛዋ ማናት? ሬ ያው ረ ሩ ሪ ራ ሬ ሬ ከዛ ይቺ ማነት? ት አንድ ላይ ምን ይሆናል? ሬት ሬት ይሆናል ማለት ነው። ሬት። እሺ በመቀጠል ይቺ ሰ ነች። ያው ሰ ከዛ ቀጥላ ማን ነች? ብ ነች። ያው ከዚህ ጋር በቤት ስትሄዱ በቡ ቢ ባ ቤ ብ ያው ብ ይቻል ብ ከዛ ይቺ ማናት? ል ይቺ ል ነች። ስለዚህ ሰብል 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 ይሆናል ማለት ነው። ሰብል። እሺ በመቀጠል ይቺ ማናት? ሰ ናት። ከዛ ይችኛዋ ላ ይቺ ም አንድ ላይ ሰላም ሰላም ሰላም።
እሺ ይቺ ማነው? ሸ አይደለች? ሸ ይቺ ሸ ነች የመጀመሪያው። ከዛ ለ ሸ ሸ ለ መ ይኸው ሸ ለ መ ሸለም ሸለም። እሺ ይቺስ ማናት? ሹ ይኸው ሸ ሹ ይኸው ይቻትነቴ ይቺ ማለት ሹ። ከዛ ይችኛዋ ማነች? መ ከዛ ይቺ ት አንድ ላይ ሹመት ሹመት ሹመት። ከዛ ይቺ ማነች? ቀ ከዛ ይቺ ለ ይቺ በ አንድ ላይ ምን ይሆናል? ቀለበ ቀለበ እንላለን። ቀለበ። እሺ ይቺኛዋ ማናት? ቀ ከዛ ይቺ ረ ይቺ በ አንድ ላይ እስኪ አንብቡት። ቀረበ ቀረበ ይሆናል። ቀረበ ቀረበ። እሺ በመቀጠል ይቺ ማናት? በ ከዛ ይቺ ረ ይቺ ታ አንድ ላይ በረታ በረታ በረታ። ያው በይቻት ረይቻት ታ ያው ተቱቲታ እቺ ማለት ነው። ታ ማለት ይቺ በረታ። እሺ በመቀጠል ይቺ ማናት? በናት። ይችኛዋ ተ እቺ ነ አንድ ላይ በተነ በተነ ይሆናል። በተነ በተነ። እሺ በመቀጠል ይቺ ማናት? ተ ከዛ ይችኛዋ ረ ይቺ ት አንድ ላይ ተረት 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 ተረት። እሺ ይቺ ማናት? ተ ከዛ ይችኛዋ መ ይቺ ቸ አንድ ላይ ተመቸ ተመቸ። ሙሉ በእነዚህ ባየናቸው ፊደሎች ከማለት ይቻትነተይ መ ማለት ደግሞ ቅድም ያየናት ይቻትነት ቸ ማለት ደግሞ ከዚሁ ጋር ይቻትነተይ ማለት ነው። ተመቸ ተመቸ። ይቺ ማናት? ቻ ይቺ ይ አንድ ላይ ቻ ይ ቻይ ቻይ። እሺ ይቺኛው ማናት? ን ናት። ይቺ ብ አንድ ላይ ን ብ ንብ ንብ ንብ። ይቅርታ ይቺኛው ማለት ነው። ይቺኛው ማናት? ቻ ናት። ያው ቸቹቺ ቻ ቻ ቻ ማለት የውቻትነት ቻ። ከዛ ይቺ ማናት? ው አንድ ላይ ቻው ቻ። ከዛ ይቺ ነ ናት። ይቺ ብ ይቺ ር አንድ ላይ ነብር 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 ብለን እናነባለን ማለት ነው። ይህኛዋ ደግሞ ንብ ቅድም አንብቤላችኋለሁ ንብ። እንደዚህ እያደረጋችሁ አማርኛ ማንበብ በቀላሉ መለማመድ ትችላላችሁ ማለት ነው። ምንም የሚከብድ ነገር የለውም። ምንም የሚያስቸግር ነገር የለውም። ብቻ እናንተ በደንብ በእንደዚህ አይነት መንገድ መጀመሪያ ፊደሎችን መያዝ፣ ከዛ ደግሞ ቃላቶችን እያገጣጠሙ ማንበብ፣ ከዛ ከቃላት ሀረጋት፣ ከዛ አረፍተ ነገር፣ ከዛ ምንባብ ሰፊ ምንባብ እያደረጋችሁ ከሄዳችሁ በቀላሉ በአጭር ጊዜ ጥሩ አንባቢ መሆን ትችላላችሁ። እንዲሁም ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን ላይ ባለው በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አማርኛን መጻፍ ማንበብ እንድትችሉ እናስችላችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።